ቃል ማም እያለ የሚያወራት ፓርታለች። አንተ ጋር ካለስ በደንብ ማንበብ ትችላለህ ይሄ ነገር። አዎ አለ አንተ አለ ትክክል። እና ምንድነው እና መጨረሻ አሁን እኔ ብዙ ጊዜ ጥያቄ የሚፈጥርብኝ ነገር አለ። አሁን በሌሎችም አማልክቶች አሉ በቁርአን ውስጥ ጣዖቶች አሉ። ትክክል። አይ ከነብይ ኢሳ ውጪ ሌሎችም አሉ። ልክ እንደዛ ምን ነብይ ኢሳ በእርሱ ላይ የለገስንለት ለእስራኤል ልጆች ተአምር ያደረግነው የሆነ ባሪያ እንጂ ሌላ አይደለም። ስለዚህ ኢሳ አለይሂ ሰላም ባሪያ ነው። ግን አምላካችን ያደረገ መሰለ አደምን መጀመሪያ አምላክ የፈለገውን መፍጠር ይችላል አይደለ? ጸበሉዬ የፈለገውን ይፈጥራል አይደለ? ጸበሉ ምሳሌ ካንተ ላይ ቅማል ይፈጥራል አይደለ? ቅማል ይፈጥራል አይደለ? ካንተ ላይ ቅማል እንደፈጠረው ሁሉ አምላክ ያደረገ ከአፈር አዳምን ፈጠረ። እንዲሁም ደግሞ ሐዋን ደግሞ ከአደም ፈጠራት። ማለትም አዳም ካለአባት ተፈጠረ፣ ሐዋ ደግሞ ከአባት ካለነት ተፈጠረች ማለት ነው። እኛ ደግሞ አባት ናት አይደለ? እኛ ደግሞ አባት ናት። እንዲሁም ደግሞ ኢሳ አለይሂ ሰላም ያደረገው አምላካችን ከእናት ብቻ ፈጠረው። ሁሉም መፍጠር ስለሚችል አምላካችን አላህ ሱብሃነሁ ያደረገ አደምን ካለነት ካለባት ያስገኘው አምላክ ቀጥሎ ማድረግ ኢሳ አለይሂ ሰላም ደግሞ ከእናት ብቻ አስገኘው። ተአምሩን ኃያልነቱን አሳየ። ፍጥረቱን ሙሉ አደረገ ማለት ነው። እሱ ምንድነው? አንደኛው ምንድነው? ካለ አባትና ካለ እናት አንደኛ፣ ሁለተኛ ደግሞ ከአባት ካለ እናት ፈጠረ። እንዲሁም ደግሞ ከእናት ብቻ፣ ሶስተኛ ደግሞ ከእናትና ከአባት በአራቱም መንገድ አምላካችን ፈጥሮ ኃያል እንደሆነ አሳየን ማለት ነው። ኢሳ አለይሂ ሰላም ፈጥሮ ማለት ነው። ገባህ ጸበሉዬ? ማለት እዚህ ጋር እሺ፣ ይቅርታ ማለት አቋርጬ ከሆነ ሶሪ ኢምራን። ማለት አሁን እኮ እዚህ ጋር አላህ ፈጣሪያችን ማለት ነው ያለ እናትም ያለ አባትም አደምን ፈጥሮታል። እዚህ ጋር ታውቃለህ፣ ትልቅ ታምር ነው። ያለ እናትም ያለ አባት ግን ከዛ በኋላ ግን ነብይ ኢሳንን ያለ እናት ቢፈጥረው ታምር ይሆናል ወይ ነው የጥያቄ ያልከው? ምክንያቱም ታምሩ ላስረዳክ ብራዘር፣ ታምሩ ረዳኝ። ግን ኢብራሂም መጀመሪያ እዛ ጋር እኮ ያለ አባትም ያለ እናትም ተፈጥሯል። አደም ባላህ ኃይል እንደዛ አይነት ታምር አድርገዋል። ስለዚህ እዚህ ጋር ግን ያለ እናት መፈጠሩ ላንተ ምንድነው ሊሰጥ ታምር ነው የሚያስብል ምክንያት ምንድነው ነው ያልገባኝ። በጣም ትልቅ ታምር ነው ብራዘር። አምላክ ኃያል እንደሆነ አሳየኝ። ይገርማል። በዚህ ኢሳ አለይሂ ሰላም ከእናት ብቻ በመፍጠሩ አምላክ ኃያል እንደሆነ አሳየኝ። እንዴት መሰለህ? አደም እናትና አባት የለውም አይደለ ብራዘር? አደም እናትና አባት የለውም አይደለ? ጸበሉ የለውም። አዎ የሰው ልጅ መጀመሪያ ነው አምናለሁ። ወንድሜ ልሳለልህ ቆይ እየሳለን እንምጣ፣ ችግር የለውም ብራዘር። እየሳለው እንምጣ እሺ ብራዘር እንዲገባል። ስለዚህ አደም አለይሂ ሰላም አባትም እናትም የለውም። ይሄን ከዚህ እንጀምራ እንዲ ብራዘር። ቆይ አደም አለይሂ ሰላም አባትም እናትም የሉትም አይደለ? ሁለቱም የሉትም። ኤክስ ሁለቱም ሁለቱም ኤክስ ነው። እሺ ሐዋ ወይም ደግሞ ሔዋን ከአደም ከአጥንቷ ለተፈጠረች ይነግረናል። ባይብልን እናት የላትም አይደለ? እናት የላትም አይደለ? አዎ እናት የላት። ስለዚህ ከወንድ ብቻ ተፈጠረች አይደለ? እኛ ከምን ተፈጠረ? እኛ ደግሞ ከወንድና ከሴት አይደለ ብራዘር? አሁን እዚህ ጋር ምን ቀረ? እዚህ ጋር የቀረ አንድ አለ አይደለ? አምላካችን ሰውን ካለም ነገር ፈጠረ፣ ሰውን ከሰው ፈጠረ፣ እንዲሁም ደግሞ ሰውን ከወንድ ብቻ ፈጠረ አይደለ? ሔዋንን ከወንድ ብቻ ፈጠረ። ያልፈጠረ አንድ ነገር አለ። እሱ ምንድነው? ከእናት ብቻ ፈጠረዋል። እዚህ ጋር ይታያል። ከእናት ብቻ ፈጠረ የሚል ነገር አለ። እዚህ ጋር የለም አይደለ? ጸበሉ አዎ አደምን ያለባትም ያለናትም ፈጥሮታል። እሱ ነው ሜን አይዲያ ሊሆን የሚገባው። አዎ ስለዚህ አምላካችን ያደረገ አደምን ከአባትና ከእናት የፈጠረው አምላክ ቀጥሎ ማድረግ ኢሳ አለይሂ ሰላም ደግሞ ከእናት ብቻ ፈጠረው። ስለዚህ ፍጥረቱ ተሟላ ማለት ነው። ማለትም አምላካችን በሁሉም መንገድ ፈጥሮ ኃያል እንደሆነ አሳየን። አደምን ከዜሮ፣ ሐዋን ከወንድ ብቻ፣ እኛን ደግሞ ከሴትና ከፈጠረ በኋላ ኢሳ አለይሂ ሰላም ደግሞ ከእናት ብቻ በመፍጠር ኃያል እንደሆነና በሁሉም መንገድ መፍጠር እንደሚችል አሳየን። ፈጣሪ እንደሆነ ሁላችን ፍጡር እንደሆነ ኢሳ አለይሂ ሰላም ደካማ እንደሆነ ሁላችን ደካማ እንደሆነ ፍጡር እንደሆነ አምላካችን በዚህ መንገድ ፈጥሮ አሳየን ማለት ነው ብራዘር። ሲቀጥል ደግሞ አምላካችን በፈለገው መንገድ መፍጠር ይችላል። እሺ ብራዘር ፈአሉ ኢምራን እሱ ካምናለሁ። አሪፍ ሀሳብ ነው። ቴንኪው። ግን አሁን እኮ የምልህ ማለት ነው ፈጣሪ ያለባትም ያለናትም ፈጥሯል። እዛ ጋር ትልቅ ታምር ነው። እዚህ ጋር አንድ እውነት ሎጂካሊ ማመን ያለብን ነገር ማለት ነው። ትልቅ ታምር ነው። ግን ቀጣይ ላይ ግን
ያለ እናት ቢፈጥር ምን ነው ተአምር ሊሆን የሚችለው? ምክንያቱም እዛ ጋር እኮ ያለ አባትም ያለ እናት ፈጥረዋል እዛ ጋር። ችግሩን መሰለህ አንተ የሚያስረዳኝ ኢምራን በደምብ ገባኝ። ተአምር ሲባል መሰለህ አንተ በቃ ከአፈር ብቻ መፍጠር ነው አይደለ? እንደዛ ቅማልን ነው የሚዘቅ ቅማል ተአምር ነው አትለኝ። ቅማል እኮ አባትም እናትም የለውም ከላም ነው የሚፈጠረው መጀመሪያ። ፀጉር ያለው ቅማል እኮ ከሁሉ ኢምራን ብቻ ቁርአንም መጽሐፍ ቅዱስ ሲሆን እኛ እኮ ከሁሉም ከተፈጠሩ ነገሮች በላይ ሾምና በዚህ ነው እናለና ስለ ሰው ሳይሆን ያወራ ስለ ፍጥረት ያወራ ብራዘር አንድ ጊዜ ጸባሉ በሳይንስ እንግዲህ ስለ ወንድ ስለ ዘር መተካካት ወይ መባዛት ስንማር የሰው ልጆች ሊባዙት የሚችሉት በስፐርም ሴል እና በስፐርማችን እና እንዲሁ በኤግ ሴል ነው አይደለ? ጸባሉ 6ኛ ክፍል ወይ 5ኛ ክፍል እንደተማር ነው። እውነት ነው። ከዛ ውጪ የሆነ ነገር ደግሞ ከመሰረቱ ከሳይንስ ዕውቀት በላይ የሆነ ነገር ምንድነው የሚባለው? ሳይንስ ከሳይንስ ውጪ የሆነ ነገር ወይ ደግሞ ከሳይንስ አቅም በላይ የሆነ ነገር ተአምር ለሚባለው ሳይንስ ዲስከቨር ሊያደርገው የማይችለው ነገር ሁሉ ወይ ደግሞ ከሳይንስ ዕውቀት በላይ የሆነ ነገር ተአምር ነው የሚባለው አይደለ? እውነት ነው። ስለዚህ ኢየሱስ ሲፈጠር በኤግ ሴል አይደለም፣ በእንትን አይደለም፣ ይሄ በስፐርም አይደለም። ከስፐርም አለመሆኑ ቅድም ባልነው መሰረት ተአምር አያደርገው። እሱ ልክ ነህ። ግን ሳላ አሁንም ብራዘር እኔም እኮ እንደ ሀሳብ ጀስት ሎጂካል የሆነ ሀሳብ እኮ ቅድም ያነሳ ነው። ተአምር ያደረገው ቢዮንድ ዘ ሳይንስ መሆኑ አደምን ያለባት በላይ መሆኑ ተአምር ያደርገዋል። እሱ እውነት እኮ ነው። እኔ ሰምቻለሁ እኮ ግን እኮ በፈጣሪ እኮ በጣም ጠቢብ ነው፣ ታላቅ ነው አላህችን ፈጣሪያችን። አሁን እኮ እዛ ጋር እኮ ያለ እናትና ያለ አባት የሰው ልጅ መፈጠር እኮ እንደሚቻል አሳይቶናል። ትልቅ ተአምር ነው። ስለዚህ እዛ ጋር ያለ አባትም ያለ እናት የፈጠረው ነገር ያለ እዚህ ጋር ያለ እናት ቢፈጥረው ምን ነው ተአምር ሊሆን የሚችለው? ዛትሚ ሲፈጥረው የሆነ ኬዝ አለው ማለት ነው። ማለት ሌላም ሰዎች ተአምር ሊያደርገው የሚችለው ምን መሰለህ? ቆይ አላህ Subhanahu Wa Ta'ala ከጭቃ አዳምን መፍጠሩም ትልቅ ተአምር ነው። ኃያልነቱን በዛ መንገድም አሳይተዋል። ከጭቃ መፍጠር እንደሚችል ማሳየቱ ይሄ ተአምር ነው። ምክንያቱም ቢዮንድ ዘ ሳይንስ ነው። አሁንም ከሳይንስ አቅም ከሳይንስ ዕውቀት በላይ ነው። ሳይንስን ብትጠይቀው ይሄ ነገር ወሬ ነው፣ ይሄ ውሸት ነው የሚለው። ምክንያቱም ያለ ሊቪንግ ቲንጎች ሲጀመር ነፍስ ይፈጠራልም አይልም፣ ከጭቃ ይፈጠራል አይልም። ስለዚህ ቢዮንድ ዘ ሳይንስ ይሄ ተአምር ነው። ኦኬ ከኛ ዕውቀት በላይ የሆነ ከኛ አቅም መረዳት በላይ የሆኑ ነገራቶች ሚራክል ናቸው። እሱ እንዳይገርማችሁ ከዚህም ውጪ ደግሞ ከአጥንትም ፈጥራለሁ አለ። ከአጥንትም እኔ ከጎን አጥንት መፍጠር እችላለሁ ብሎ ከጭቃ ብቻ ሳይሆን አጥንት የማይታሰብ ነገር ነው። ስለዚህ በዚያ ኃያልነቱን አሳየ። ይሄ ተአምር ነው አይደለ? ሔዋን መፍጠሩ እውነት ነው። ያንን ነገረን። ከዛ በኋላ እኔና አንተ ደግሞ የኔና ያንተ አፈጣጠርም ተአምር ነው ይላል ጌታ አምላካችን። የኔና ሌላው ቀርቶ ነው የምልህ እንግዲህ ጠብታ ከምታክል በየሳምንቱ በኤምብሪዮሎጂካል ሲስተም ውስጥ እየተቀየረች ትንሽዬ ነገር ልጅ ትባላለች፣ ምን ትባላለች፣ ስም አላቸው። የእናታችን ማህፀን ውስጥ ቅርጽ እየያዝን አጥንት አድርገን ምናምን እንደዛ የኤምብሪዮሎጂ ትምህርት ይባላል። ይሄ በየ40 ቀኑ በየወሩ በየምናምኑ እየተቀያየረ ይሄዳል። በዚህ መንገድ ጌታ አምላካችን ለኛ እኛን ሕያው ማድረጉ ከዚያች እንግዲህ ሰው ከሚጸየፋት ተስፈንጣሪ ውሃ መፈጠራችን በራሱ እኔና አንተን እንግዲህ ወለቀድ ከረምና በኒ አደም ይላል የተከበረ ነው። የሰው ልጅ የተከበረ ኮምፕሌክስ ነው፣ በጣም ረቂቅ ነው የሰው ልጅ ከሌሎች ፍጥረታት ሁሉ እና ከዚህ ራሱ ከዛ ከስፐርም ሰው ከሚጸየፈው ይሄን የሚያህል ታላቅ ፍጥረት እኔና መፍጠሩ ራሱ ተአምር ነው። ምክንያቱም ከዛ ስፐርም ሴል መፍጠሩ ማለት ነው። ይሄ ብቻ ደግሞ አይደለም፣ ስፐርም ሳያስፈልግም ከእናት ብቻ መፍጠርም እችላለሁ አለ። ይሄ ሳያስፈልግ ማለት ነው። ስፐርም ሳያስፈልግ ኦኬ ሰው መፍጠር እችላለሁ ብሎ ኢሳን መፍጠሩ ይሄ ራሱ ተአምር ነው። ምክንያቱም ከሳይንስ ዕውቀት በላይ ሆኖ መጣ።
ለዛ ነው አሁን የተለያዩ ገለልተኛ ምሁራን ይሄ በፍጹም የሚቻል ነገር አይደለም ይላሉ፣ ወይ ከሳይንስ እውቀት በላይ ነው ይላሉ። ምክንያቱም ተአምር ስለሆነ ነው። አንድ ገለልተኛ ሳይንቲስትን ብትጠይቀው ያለ ስፐርም ሴል እኮ የተፈጠረ ሰው አለ ብትለው አረ እንዲህ አይቻልም ይልሃል። ምክንያቱም እሱ የሚያውቀው ወንድና ሴት ሲገናኝ ነው። ከዛ እውቀት በላይ በሆነ ነገር ኢሳን መፍጠሩ ስቲል ተአምር ነው። እኔ እናንተ ራሱ ተአምር ነን፣ ከአባትና ከእናት ተፈጥረን። ታዲያ ከአባት ከእናት ብቻ የተፈጠረው ኢየሱስ ደግሞ ምን ያህል ተአምር ይባል ታዲያ ነው። ስለዚህ ኃይሉን ታላቅነቱን ያሳየበት ድንቅ አፈጣጠር ስለሆነ የኢየሱስም ፍጥረት አዎ ተአምር ይባላል። እሺ ሳላ ኦርቶዶክስ ከሆንክ አንድ ምሳሌ ልስጥህ። አይ ከዛ በፊት እንጨርሰው፣ እኔ ሀሳብ ጨርሰውና ወደ ምሳሌ እንሄዳለን። ችግር የለውም። እሺ ቀጥል። ማለት ይሄ ነገር ያው ተግባብተንበት ያው የተወሰነ ተግባብተንበት ታለ በርግጥ በደንብ ተግባብተን ቢሆን ደስ ይለኛል። ምክንያቱም አሁንም እኮ ነው ጀስት ሎጂካሊ ያሰብኩት እዛ ጋር አሁንም ያው ወሬ ደጋግሙት ሶሪ ያለ አባትም ያለ እናትም ነው መፈጠር ታምር አሳይቶናል። ባላህ ዘንድ ደግሞ ያለ እናት መፈጠርን ባላህ ዘንድ እንደ ታምር እንዴት ልናስበው እንችላለን ነው። ምክንያቱም እዛ ጋር ግን ያለ አባትም ያለ እናት ተቀምጦ ነበር። እሺ እንደነበር እንተውና ወደ ቀጣይ ሐሳቤ እንሂድ። አሁን አማልክትን ሶስት ናቸው አትበል ይላል። ከዛ ሐሳብን አግኝቻለሁና ኢየሱስን ከእናት ብቻ መፍጠር ለአላህ ተአምር ሆኖ ነው አይደለም? አገባኝ እኮ አላህማ ታምራቱን እዛ ጋር ሳይቶናል ነው እያልኩ ያለሁት። መጀመሪያ አይደለም ያለ አባት ቆይ ተአምርነቱ ለኛ ነው እንጂ ለአላህ አይደለም። እሱም ለኛ ነው እኮ ገባኝ እኮ ታምራቱ ለኛ ነው ያሳየነው። ያለ አባትም ያለ እናትም አደምን እንደዛ ፈጠረው። ግን ይሄ ግን በአላህ ዘንድ የናክል ታምራት ተብሎ ሊታሰብ ይችላል ወይ ነው? ነብይ ኢሳን አምላክ ድንቅ ነገር አምላክ ዘንድማ ቆይ አምላክ ዘንድ ይሄ ድንቅ ነገር ሆኖ አይደለም። ምክንያቱም አምላክ ከኢየሱስም በላይ ሰማይና ምድርን ይሄን የሚያክል ትልቅ ፍጥረት ማቆሙ ቁርአን ሲናገር ምን ይላል መሰላችሁ? እቺ ለኔ ትንሽ ነገር ናት ነው የሚለው። ይሄን ሁሉ የሚታይ የማይታይ ረቂቅ አጽናፈ ዓለምን ፈጥሮ ራሱ እቺ ትንሽ ነገር ናት ነው፣ ምንም ነገር አልመሰለኝም ይላል። እና ምንም ለሱ ምንም ነው፣ ግን ለኔና ለአንተ ደግሞ ተአምር ነው። ያንን እሱ እኮ ተአምር ነው። አሁንም እኮ ሳላ ወንድም እኔ እኮ ያልኩት እኮ አላህ ታምራቱን ያለ አባትም ያለ ወንድም መፍጠር እንደሚቻል በአደም በአባታችን አደም አሳይቶናል እዛ ጋር። ያን ታሪክ እንደዚህ ያለ እናትም እንደዚህ ይቻል ብሎ አዳም አላህ ለኛ ታምራቱ ድጋሚ ሊያሳየን ፈልጎ ነው ወይስ ሌላ ወይ ያለው ነው? የኔ ጀስት ለኛ ሊያሳየን ፈልጎ ነው እንጂ ለሱ ለኛ ሊያሳየን ፈልጎ ነው እንጂ ለሱ ነው አይደለም። ታዲያ መጀመሪያ አሳየን ያለ ማለት ይቅርታ ሳላስ እዛ ጋር እኮ ያለ አባትም ያለ እናት አድርጎ ታምራ ሳይቶናል እኮ። ታዲያ ይሄ ያለ እናት ቢሆን ከዛ በላይ ልትደነቅ ትችላለህ? ወይ አንድ ሐሳብ ትደነቃለህ? እዛ ጋር ያለ አባትም ያለ እናት አለ እኮ ትልቅ ታምር ሳይቶናል። ለምን እንደምንደነቅ ልንገርህ። አስቀድሞ የሰው ልጆች ሲተካኩ የነበረው በግንኙነት ነበር አይደለም? ይምሩ ቆይ ትቀጥላለህ። አስቀድሞ የሰው ልጆች ሲፈጣጠሩ ሲወላለዱ የነበረው በግንኙነት ነው አይደለ? ከአባታችን አደም በኋላ ወደዚህ ያሉት ዘሮቹ ወይ ወደ አዳም መጣላሉ። ዘሮቹ በግንኙነት ነበር ሲወላለዱ የነበረው አይደለ? አዎ ከአዳም ወደዚህ ከአዳም ወደዚህ አዳም ከአፈር ተፈጥሯል አይደለ? አዎ አይደለ? ከእናት ብቻ ያለ አባት የተፈጠረ ከእናት ማህፀን ወጥቶ ያለ አባት የተፈጠረ ሌላ ፍጥረት አለ? አሁንም እኮ ጥያቄ እሱ ነው እያልኩ ያለሁት። ሌላ ፍጥረት አለ? የለም። በቃ የኢየሱስ ተአምር ነው ይሄ ነው። አሁንም እኮ የኔም ጥያቄ ወደ ሜድበት ቀጣይ ልጠይቅ የምፈልገው ጥያቄ ነው። የኢየሱሱ ደግሞ ተአምር ነው። በቃ ይሄን ይመስላል። ፕሊዝ አታስቡ። ጥያቄ ካለ ጠይቅ። እሺ ይምራን አመሰግናለሁ። እና ቀጣይ ላይ አማልክትም ሶስት ናቸው አትበሉ ተከልከሉም ይላል። ለእናንተ የተሻለ ይሆናል ይላል። እነዚህ ሶስቱ አማልክት ሶስት ናቸው አትበሉት የተባሉ አማልክቶች እነማን ናቸው? ኦኬ አንተ የሥላሴ አማኝ ከሆንክ አብ ወልድ መንፈስ ቅዱስን ያመላክታል። እሱን አይደለም ወደ ቁርአን እንጣ ከዛ ወደ መጽሐፍ ቅዱስ ታስረዳኛለህ። ችግር የለውም። ቁርአኑ አልገለጸም፣ እዛ ቦታ አልገለጸም። ቁርአኑ ገሌ ናቸው ብሎ አልገለጸም። ተፍሲሮች ላይ ማት አሁን እኮ ማት አንተ እኮ ዲቴል እዛ ባይብል ላይ እኮ በደንብ ሪፈረንስ እየሰጣችሁበት ነበር። ግን አማልክትን ሶስት ናቸው አትበሉ ተከልከሉ ለእናንተም የተሻለ ይሆናል ይላል ቁርአኑ። እነዚህ ሶስቱ አማልክት ብሎ የጠራቸው እነማን ናቸው ነው እኮ አሁን ማት አልገለጻቸውም። ስማቸውን አልገለጸም። እሺ ነብይ ኢሳ
ካላህ የተጣለ ቃል የይሁንታ ቃል አላህ አለ፣ ከሊማ አለ፣ ሩህ አለ። ያኛው ገብተዋል። ግን ያኛው ማለት ሌላም ሰዎች እየሰሙ ስለሆነ ጀስት የሆነ ነገር ሶስት ናቸው አትበሉ ሲል ስማቸውን አልገለጸም። ነገር ግን ከጥንት ጀምሮ ሰዎች አምላክን ሶስት ሸንሽነው ያመልካሉ። ለምሳሌ አሃሪማስ፣ ሮማስድስና ሚትራስ ብለው ሶስት ያረጋሉ። አምላክ ሆረስ፣ አምላክ አይሳስ እና አምላክ አንድ ስሙ ረስቻለሁ ሶስት ያረጋሉ። በተለያዩ ቦታዎች ላይ ሶስት ያረጉ ይመጡና ክርስትናን ሲመጣ ሶስት አደረገ፣ ሶስት ናቸው አትበሉ ብሎ ከዛ አንፃር ይከለክላል። እንግዲህ እስልምናችን ሶስት ያሉትን በአጠቃላይ አንተንም ጭምር ሌሎችንም ጭምር ያጠቃልላል። ያ ከገባ ወደ ኢየሱስ እንምጣና አይ ማቲያስ ብራዘር ኦኬ ሰላህ ያሳብን ጨርሰዋል። አሁን እኮ እዚህ ጋር አማልክት ሶስት ናቸው አትበሉ ተከልከሉ ለእናንተም የተሻለ ይሆናል ሲሉ ማለት ነው። እዚህ ጋር ዲዮን ሙሉ በሙሉ የዘጋው ሐሳብ አይደለም ቁርአን ላይ የተጻፈው። ዛትሚ ሶስት ተብሎ የሚጠሩ አማልክቶች እንዳሉ ነው እየነገረን ያለው። አንተ ደግሞ የነገር የማወቅ ግዴታ አለብህ። ኖርማሊ ምክንያቱም ከቁርአኑ አልፈህ ባይብል ጋር መጣህ የሆነ ሐሳብ እየሰጠህ ነው ወንድሜ። አሉ ገባኝ። ጥራልኛ ማናስ እሺ፣ ያንተ ከሆነ ሌላ ሰው ለምሳሌ አልጥራለህ። እዛ ቦታ ባያስቀምጥም ስፔሲፊክሊ ቁርአኑ ስማቸውን ባያስቀምጥም እነማን ናቸው ብለህ ከጠየቀኝ ሶስት ያሉ ለምሳሌ ወደ ህንድ ሀገር ከሄድን ክርስትና ሳይፈጠር በፊት አምላክ ብርሃማ፣ ቪሽኑና ሺቫ ናቸው። እንዲሁም ደግሞ በባቢሎን አካባቢ ከሄድን ሚትራስ፣ አህሪማን እና ሌሎችም ይጠቀሳሉ። በክርስትና አብ፣ ወልድ፣ መንፈስ ቅዱስ ይጠቀሳሉ። በጣም ብዙ ናቸው ነው ሶስት ብሎ የሚቃወማቸው እነዚህን ሁሉን ነው ቁርአን። እሺ እዚህ ጋር ልጠይቅሽና ወንድሜ ማለት አላህ ከሊማ እና ሩህ ብሎ የሚጠራቸው ሶስት አካላቶች ምን እነማን ናቸው? ስለነሱ ታብራራኛለህ? ማንንም አልጠራም ቁርአን ላይ አልጠራም ማንንም። እሺ ስለነዚህ ሐሳብ አንተ ቃል ምንድነው? አረብኛ ኖርማል። እሺ ነቢሳን ካላህ የወረደ ቃል ነው ይላል። ወደ መርየም የተጣለ ቃል ነው ይላል። እሱን ይላል። እዚህ ጋር አንደርስታንድ አደረከ ነው እያለ አይደለም ቁርአኑ እጅ ላይ አለ። በእናትህ አንዴ ታነቡ ወንድሜ። እዛ ቦታ ላይ ኢየሱስ ቃል ነው አላለም። አይ አንዴ ቁርአኑ እጅ ላይ አለ። እስቲ በእናትህ እባክህ አንዴ አንብብ። ችግር የለውም ከማነበው በላይ በእናትህ አነባዋለሁ። ኧረ ምንም ችግር የለውም። ናልክፈትልህ። እሺ ቃልና መንፈሱ word of God ችግር የለውም። እሺ ቁርአን ላይ 4:1-7 ችግር የለውም። ቆይ ቃልና መንፈስ እዚህ ጋር አለ። ወደ ማርያም የተጣለ የይሁንታ ቃል ነው። የይሁንታ ቃል ሲባል አምላክ ነገራትን የሚፈጥርበት ቃል ነው። ለምሳሌ አዳምን ሁን አለው እንደሆነ ሁሉ ማለት ነው። ይኸውና ምዕራፍ 4:171 ምን ብሎ ይናገራል? يا أهل الكتاب لا تغلوا في دينكم ولا تقولوا على الله إلا الحق إنما المسيح عيسى ابن مريم رسوله وكلماته ألقاها إلى مريم ይላል። እናንተ መጽሐፉ ሰዎች ሆይ በሃይማኖታችሁ ወሰን አትለፉ፣ በአላህም ላይ እውነት እንጂ አትናገሩ። የማርያም ልጅ አልመሲህ ዒሳ የአላህ መልእክተኛ ወደ ማርያም የተጣለ የይሁን ቃሉም ከእርሱ የሆነ መንፈስ ብቻ ነው ይላል። እሺ እዚህ ጋር ማለት ነው ወደ ማርያም የተጣለ ቃልና ከእርሱም የሆነ መንፈስ ይላል። እዚህ ጋር ከፋፍሎ የጠራቸው ማን ናቸው? ማለት የሆነ እንድረዳው ብትነግረኝ። ወደ ማርያም የተጣለ ቃል ሲባል የይሁንታ ቃል ነው። እሱ ቃል የሆነ መንፈስ ብቻ ነው ይላል። የይሁንታ ቃል እሱ ወደ መንፈስ መጣላል። የይሁንታ ቃል ሲባል ጌታ አምላካችን ነገራትን የሚፈጥርበት ነው። ለምሳሌ አላህ ሁን ብሎ የሚሆኑ ፍጥረቶች አሉ። ማርያም ምን ብላ ነበር መሰለ? ያኔ መልአኩ እንደዛ ሲላት አና የኩኑ ሊወለድ ወለ መንፈስኒ በሸር አለች። ማርያም መልአኩ ነው እንደዛ አላትና ወንድ ልጅ ሳይነካኝ እኔ እንዴት ልጅ እወልዳለሁ ብላ ጠየቀች መልአኩን። ያኔ ምን ነበር ያላት? ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን አላት። አላህ እኮ መፍጠር ሲፈልግ ሁን ይላል፣ ወዲያውም ይሆናል ይላል። ስለዚህ ወደ ማርያም የተጣለ የይሁንታ ቃል ነው። ከዛ ነገራቶች ይሆናሉ፣ ይፈጠራሉ። ይሄ ደግሞ አዳም የተፈጠረበት ነው። ምዕራፍ 3 ቁጥር 45 ላይ ያ ማርያም ያውኑ ገተመልሶ ወንድም ያውኑ ገመልሶ ያውና ገብረ ምናወራባትና አንዴ እናወራለን እኮ ሁሉም ላይ እናወራለን። እንደዚህ ይላል ኢነማ ተላ ዒሳ እንደላሂ ከማ ተላ አደም خلقه من تراب ثم قال له كن فيكون ይላል። አላህ ዘንድ የዒሳ ምሳሌ እንደ አዳም ብጤ ነው። ከአፈር ፈጠረው ማን አዳምን። ከዚያም ለእርሱ ሰው ሁን አለው። ሁን ይሄ ቃል እዛ ቦታም አለ ለኢየሱስም ለአዳምም ደግሞ ይሄው ተጠቅመዋል። የይሁንታ ቃል ነው።
ማለትም አላህ ሁን ሲለው የተፈጠረበት ቃልን ለመግለጽ ነው እንጂ ኢሳን ቃል እያለው አይደለም። ኢሳ ቃል አይደለም፣ ግን በይሁንታ ቃል የተፈጠረ ነው። ገብቷል? ይሄን ይመስላል። እዚህ ጋር ቋንቋ የእርሱም የሆነ መንፈስ ብቻ ነው ይላል። ካላህ መልእክተኛ ወደ መርየም የተጣለ ቃል ይልና የእርሱም የሆነ መንፈስ ብቻ ነው። የቃሉ ገብቷል? ወደ መንፈሱ ልምጣልህ አሁን። እሺ ወንድሜ፣ ፓርት የቃሉ ሲባል የይሁን ቃሉ ይላል። የይሁን ቃሉ ሲባል አምላክ ማርያም እንዴት ነው የምወልደው ወንድ ልጅ እኮ አላካኝም ስትል ልክ እንዳልሽው ነው። አላህ ሁን ሲል ይፈጠራል ነገራቶች አለ። አዳምንም ከጭቃ ከፈጠረ በኋላ ሰው ሁን አለው። ጭቃ ነው ሰው ሁን ሲለው በቃሉ አዳም ሰው ሆነ። ስለዚህ የይሁንታ ቃል ነው የተፈጠረበት፣ የይሁንታ ቃል ነው። ከእርሱ የሆነ መንፈስ ብቻ ነው ሲባል ደግሞ እዚህ ጋር ማታ አትልፎ እዚህ ጋርም አየህ። ከዛ በኋላ ቃሉም ከእርሱ የሆነ መንፈስ ብቻ ነው ይላል። መንፈስ እኮ አሁን ልመጣልህ እኮ ነው። የቃሉ ገብቶሃል ወይ ነው መጀመሪያ። የስ ወደ መንፈሱ ልምጣላ። ሁለት ናቸው እኮ ቃልና መንፈስ ስላለ ቃሉን ዘግቼ ወደ መንፈስ ልመጣልህ እኮ ነው እንጂ መንፈስን መች ዘለልኩት። መጀመሪያ ቃልን እንጨርስ። ቃል ሲባል ኢሳ ቃል ሆኖ አይደለም። ለዛ ነው አንድምታውን ብትመለከተው አንድምታ ምንድነው የሚለው መሰለህ? እዚህ ጋር ሰሚዕቱ ያህያ ኢብኑ ሻዚም ያህያ يقول وكلمه القاها الى مريم ወደ ማርያም የተጣለ የይሁን ቃል ነው ሲል ليس الكلمه صارت عيسى ይላል። ليس الكلمه صارت عيسى ቃል ሄዶ ኢሳ አልሆነም አለ። ቃል ሄዶ ኢሳ አልሆነም ግን ولكن ግን بالكلمه صار عيسى በቃል አማካይነት ኢሳ ተፈጠረ ይላል። ቃል ኢሳ አልሆነም ግን በቃል ኢሳ ተፈጠረ ይላል። የይሁን ቃል ነው ሲል ይሄንን አመልካች ነው። ኦኬ የመጀመሪያው እሱ ነው። ቃል ከጨረስን በኋላ መንፈስ ነው። እሺ መንፈስ ብሎ ሲናገር ጌታ አምላካችን ግዑዝ የሆነ ነገር ላይ የሚነፋ እንግዲህ ሕያው የሚያደርግ እስትንፋስ ነው። ለምሳሌ አዳምን ሕያው ያደረገው መጀመሪያ ጭቃ ነበረ። እዛ ጭቃ ላይ ወነፈኽቱ ፊሂ ሚን ሩሂ ይላል ቁርአን ላይ። ላውጣለህ በጨባጣ እንደዚሁ ዝም ብዬ ከምነግርህ ምን ለማለት እንደሆነ መንፈስ ሲል ከዚህ ማስረጃ ከፍቼ ላሳይ። ኦኬ መንፈስ ወደ መንፈሱ ስመጣለህ ይኸውና ሁለት ቦታ ወይ ሶስት ቦታ ሱረቱል ሐጅር ቁጥር 29 ላይ ፈኢዛ ሰወይቱሁ ፈነፈኽቱ ፊሂ ሚን ሩሂ ይላል። ፍጥረቱን ባስተካከልኩና አለ። መጀመሪያ ከጭቃ አስተካከለው በውስጡ አለ ከመንፈሴ በነፋሁበትም ጊዜ ለእርሱ ሰጋዮች ሆናችሁ ደቁ አልኩኝ አለ። ለኪ መጀመሪያ አዳም ፍጥረቱን አስተካከለ ከጭቃ እጅ፣ እግር፣ ጭንቅላት፣ ራስ ፍጥረቱን አስተካከለው። ከዛስ በውስጡ ከመንፈሴ በነፋሁበት ጊዜ አለ። በመንፈሱ ነፋበት ነው ጭቃ ላይ። ከዛ በኋላ ያ ጭቃ የሆነው የህይወት እስትንፋስን አገኘ። ከዛ ሰው ሆነ ተነሳ አለው። አይታ ግዑዝ ነገር ላይ መንፈስ ይነፋል። ኢየሱስም የማርያም ማህፀን ውስጥ ህይወት አልነበረውም። ያን ህይወት ያገኘው ጌታ አምላካችን ከመንፈሱ በመልአኩ አማካይነት ሲነፋ ነው። መልአኩ ገብርኤል ሄዶ ይሄንን የህይወት እስትንፋስ እፍ አለ ማርያም ላይ ይላል። ከፈለክ እሱን ልከፍትል እችላለሁ። በእርሷ ላይ ማርያም ላይ ከመንፈሳችን ነፋንባት ይላል። ከዛ ሕያው ያልነበረው በማህፀን ውስጥ ሕያው ሆነ ይላል። ስለዚህ ወደ ቁርአኑ ስንመለስ ከእርሱ የሆነ መንፈስ ብቻ ነው ሲባል ከእርሱ ከጌታ አምላክ ነው። ምክንያቱም ቢሎንግ ቱ ጋድ ነው መንፈስ የአምላክ ፍጥረት ስለሆነ ቢሎንግ ቱ ጋድ ነው። ስለዚህ ይህንን መንፈስ ማርያም ላይ ነፋን ነው። ያ ነው እንጂ ሌላ ነገር እኮ አይደለም ነው እያለ ያለው እና ባጭሩ ይሄን ይመስላል ጸባሉ። እሺ ብራዘር ሌላ ጥያቄ አለ ማት እዚህ ጋር በደንብ ልትመልስልኝ የቻልክ አይመስለኝም። አይደል ነው እኔ ማት ምን እንጂ በቃ እሺ ያልተመለሰ ለምን እንደሆነ ንገረኝ። ያልተመለሰኝም እስቲ ልክ አሁን እኮ ቅድም እዚህ ጋር አሁን እያወራ ያለው ስለ ከመለክቱም ከአላህ የተጣለ ቃል ነው ይላል። እዚህ ጋር ቃል አለ፣ እሱም ከእርሱ የሆነ መንፈስ ነው ይላል። ቃል አለ፣ መንፈስ አለ፣ ሁለት ነገር አለ። እዚህ ጋር አሁን እኮ አንተ ቃል ሲል የምን ቃል ነው? ቃል ነው ከወንድ የዘር ፍሬ ጋር የተገናኘና የሚፈጠር ነገር አይደለም። ከእግዚአብሔር ከፈጣሪ ቃል ነው ካላህ የወረደ ቃል ነው የሚለው። ወደ መርየምም ካላህ የተጣለ ቃል ነው ይላል።
ከአላህ የተጣለ ቃል ነው ይላል። የተጣለ ይላል። የተጣለ ቃል ነው ይላል። እሱም ከእርሱ የሆነ መንፈስ ነው እያለ ያለው። እንደውም የጣላት ይላል። በሴት አንቀጽ ነው ያስቀመጠው አይደለ? የጣላት ይላል። የጣላት ይላል አይደለ? አረብኛው ላይ ምንድነው የሚለው? አልቃሃ ይላል። የሴት አንቀጽ ነው አይደለ? ጸባሉ ይሄ አልቃሃ ማለት መጨረሻ ላይ አሊፍ አለችና አልቃሃ ማለት አልቃሁ ማለት የጣለው ነው። አልቃሃ ማለት የጣላት ነው። የሴት አንቀጽ። አሁን ይሄን ቃል ኢየሱስ ነው ማስፈልገ ነው አንተ ወደ መርየም የተጣለት ቃል የተጣላ አይደለም። አሁን እኮ ያ የቅድም እኮ ጥያቄ ነበር። አሁን እኮ እዚህ ጋር የተጣላ አይደለም፣ የጣላት ነው የሚለው። የጣላት እዚህ ጋር እኮ የሆነ ከሊማና ሩህ ብዬ ጠይቄ ነበር ማለት አላቃቸው። ቆይ የጣላት ነው የሚለው አይደል? የተጣላ አይደለም፣ የጣላት ይላል አይደል? አዎ የሴት አንቀጽ ነው። ኢየሱስ ሴት ነው? አትሳቅ። ኢየሱስ ሴት ነው? እሺ ሴት እናድርገው ከሆነሽ ነው ወይ ነው ጥያቄ ነው። እኔ እንዳልሆነ ነው ማቆሽ ነው ካልክሽ ነው እያልኩ አይደለም። ነው ወይ ጥያቄ ነው። ኢየሱስ ሴት ነው ወይ? እኔም አንተም እናውቃለን እኮ ግልጽ ነገር ነው ይሄ። የጣላት ለምን አለ ታዲያ? ብቻ ልል የፈለኩት አላህ አንተ ምንም ሲፈጥረን በምክንያት ነው። የጣላት ኢየሱስ ሴት ካልሆነ አሁን ያያሃት እቺ ወርድ እንዴ እስካሁን አያት? አንተ እኮ ሄደህ እኮ ባይብል እንዲህ ብለህ የምታስረዳ ሰው ነህ። አይደለም ኢየሱስ ነው የምትል ከሆነ ግዴታ ኢየሱስ ሴት ማድረግ አለበት። አንቀጹ ላይ የጣላት ነው ያለው። የጣላት ነው የጣለው አይደለም ያለው። የጣለው አልቃሁ ሳይሆን አልቃሃ ነው ያለው። አልቃሁ ቢል ከኢየሱስ ጋር ልታገናኝ ትችላለህ። አልቃሃ ስላለ የሴት አንቀጽ ነው። ስለዚህ ኢየሱስ ሴት ሊሆን አይችልም። ይሄ ኢየሱስን የሚመለከት አይደለም ወንድሜ። እኔም እኮ ሴት ነው እያልኩ አይደለም። የጣለው ስለ መርየም ምን ልዩነት ያመጣል ወንድም? አሁን እኮ ስለ መርየም ልጅ ስለ ነብዩ ኢሳ ነው። ተረጋጋ። ያኔ ምን መሰለህ? ቆይ የጣላት ብሎ የሴት አንቀጽ በሴት አንቀጽ ስላስቀመጠ ከኢየሱስ ጋር የምታገናኘው ከሆነ የምትገባበት ማዕቅ ምንድነው? ከተው ወደ ማርያም የተጣለ የይሁንታ ቃል ነው። ማለትም ጌታ አምላካችን ግዑዝ ሕያው ያልሆነውን ያ በማህፀን ውስጥ ያለውን ነገር ወይ ቲንክ እሱን ሕያው ለማድረግ ሁን አለው። ምን ሰው ሁን አለው። ከዛ በኋላ ጽንስ መሆን ጀመረ። ጽንሱ ተሽከርክሮ ምን ሆኖ ያን ሆኖ በሰባተኛ በ20 ቀን በ40 ቀን በ70 ቀን በ120 ቀን በ9 ወር ምናምን እያለ ሰው የሚመስል ነገር ይሆናል። ከብልት በኩል ደግሞ ይወጣል። ያ ፕሮሰስ ያስጀመረው የጌታ አምላካችን የይሁንታ ቃል ነው እንጂ ኢየሱስ ሄዶ ቃል አልሆነም። ይሄን ይመስላል ባጭሩ። ሌላ ጥያቄ እኮ ነው። አሁን እኮ ያልኩ እኮ ነው። አሁን እኮ ከሊማ በየምጥራል ቃል ነው። ኖርማል ያ ኢየሱስ ቃል ነው። የመርየም ልጅ ማለት ቃል ነው። ከማን ከእርሱም የሆነ መንፈስ ይልሃል ዘጋ አንባባል ግን ወይ አለ። እናንተ የመጽሐፍት ሰዎች የተባሉ ክርስቲያኖች ናቸው አይደለ? ነው። አዎ ክርስቲያኖች ነው እንዴ? አዎ እነሱ ነው። ኤቪደንስ አቀርብልኝ። የመጽሐፍት ሰዎች ይላል። የመጽሐፍቱ ሰዎች አንብበው። የመጽሐፍቱ ሰዎች እናንተ የመጽሐፍት ሰዎች። አዎ የመጽሐፍቱ ሰዎች የለውም። የመጽሐፍቱ ሰዎች የመጽሐፉ ሰዎች ማን ናቸው? ማንን ነው ሪፈር የሚያደርገው? ኦኬ ክርስቲያኖች ነው ማለት ነው። አዎ ክርስቲያንና አይሁዳውያን ነው። በተለይ ደግሞ እዚህ ጋር ክርስቲያኖችን ነው የሚናገረው። ኦኬ ጥሩ። ስለዚህ አሁን ምን አለ? በሃይማኖታችሁ ወሰንን አትለፉ አለ። ምንድነው ወሰንን አለፋችሁ የሚለው በቁርአን ላይ ስለናንተ ሲናገር? አስረዳኛ እንግዲህ። አይ እኛ በእስልምና የምንቃወም ማለት እናንተ የመጽሐፍ ሰዎች የሚለው ቆይ አንዴ ተረጋጋ። ቆይ አንዴ እሺ። በሃይማኖታችሁ ወሰን አትለፉ ሲል አላህ ልጅ አለው ብላችሁ ስትናገሩ ማለቱና ሶስት አትበሉ የሚለው ነው አይደል?
አሉ እንዴት እንደዛ ተረጎመ ቻልክ እያለ ነው ኢብራሂም። ይቀጥላል ስለሱ ይቀጥላል። ያው ከዛ ምን አለ ወሰር ሙሉ ያነበብከው እንሂድና ከዛ ተመለስ። እያነበበን እየሄድን ነው ወዳጄ፣ እያነበበን እየሄድን ነው። አማርኛ እናነባለን። እሺ ከዛ ደግሞ ወደ አንተ ባይብል ገለበጥና እመጣለሁ። አሁን እንዲህ መዛዛግ የለም። በሃይማኖታችን ወሰን በሃይማኖታችሁ ወሰን አትለፉ አለ። አይ ሲጀመር ጥያቄው የመጣው ከዚህ አልነበረም፣ ከባይብል ዘለ ነው እዚህ የመጣው። እሱን እናያለን። በሃይማኖታችሁ ወሰን አትለፉ አለ። ወሰን አትለፉ ሃይማኖት ወሰንን ነው እያለ ያለው፣ ወሰን አይደለም። ወሰንን አትለፉ። ወሰንን በደንብ አንብበው እንጂ ተረጋጋ ወዳጅ። አነባነብ አንተ አትነግረኝም እንዴት እንደሚነበብ። በአላህ ላይም እውነትን እንጂ አትናገሩ አለ። ስለዚህ ዋሽታችኋል ማለት ነው፣ ውሸታም ናችሁ ማለት ነው። ቁርአኑ እየነገረን ያለው እናንተ ውሸታሞች ናችሁ፣ ዋሽታችኋል፣ እውነትን እንጂ አትናገሩ አለ። ስለዚህ የመርየም ልጅ ዒሳ አልመሲህ የአላህ መልእክተኛ ነው አለ። አየው የማን መልእክተኛ እዚህ ጋር ቆይ ተረጋጋ። መልእክተኛ ነው እያለ አይደለም ሰውየው። ተረጋጋ። መልእክተኛ ነው እያለ አይደለም። የማን መልእክተኛ ሐረግ ነው። ጎበዝ የሚቀጥል ሐረግ ነው እያለ አይደለም። አንዴ የማን መልእክተኛ የአላህ መልእክተኛ። እናመሰግናለን። የአላህ መልእክተኛ ነው። ጎበዝ። ስለዚህ እናንተ የምትሉት ውሸት መልእክተኛ ነው አይደለም ወንድሜ። አንዴ ተረጋጋ። ያላለቀ ሐረግ ነው፣ ጨርሰው ሐረግ ነው። ጸበል እንድረጭ ነው የፈለከው? ቆይ ወይ ባይብል ላይ ሄጄ ጸበል እረጫለሁ። አንዴ አዳምጥ በደምብ። ችግር የለውም። አይ ሐረግ ነው አትቋርጠው። መልእክተኛ ይላል። አንዴ እውነትን እንጂ አትናገሩ አለ። ስለዚህ እውነት ዋሽታችኋል። የዋሻችሁት ምንድነው? እሱ ራሱ አላህ ነው ማለታችሁ ነው። እሱን እንመጣበታለን። ስለዚህ የአላህ ነው አይደል? ቆይ ኢብራሂም ወንድሜ፣ አይ እዚህ ጋር እንደ ለካት ነው ጸበል መልእክተኛ ነው እያለ አይደለም እኮ እዚህ ጋር የአላህ መልእክተኛ ይላል። ይቀጥላል ስላልክ አላዳምጥ ስላልክ ባይብል ላይ እንዴ አላዳምጣልክ። እንቀጥል ወይስ ባይብል ላይ እንቀጥል? አሁን እኮ የቅድሙ ሐረግ ነው። ቆይ አይደለም ሐረግ ነው። የአላህ መልእክተኛ ብሎ ይቀጥላል። በእግዚአብሔር ፊት ጸጋን አግኝተሻል አትፍሪ አላት። እሺ እሱን አለ ያኛው አስረዳኝ። ችግር የለም እኮ ዝም ብለህ አዳምጣ። እንደዛ ከሆነ ዝም ብለህ አዳምጥ። ስነግርህ አዳምጥ፣ ተስማምተን እንሂድ። እንደዛ ከሆነ ማለት ነው ሐረግ እንደ ሐረግ አንብበው። የተደመደመ ሐሳብ ደግሞ መደምደም ያስጠው እንጂ የአላህ መልእክተኛ ነው የሚለው ነው ቃል የለው